ታሪካችን የሚጀምረው አንድ በእድሜ ገፋ ያለ ሰውዬ እያስመለከተን ነው። ይህ ሰው በፓኪስታን የሚገኝ ላሆር የሚባል ከተማ እስር ቤት ውስጥ ለ22 ዓመታት የታሰረ ሲሆን የእስር ቤት ዘበኞች 780 እያሉም ይጠሩታል። የእሱ ትክክለኛ ስም ግን ቪር ነበር። እናም ይሄ ህንዳዊ ምንም ባላጠፋው ጥፋት ላሆር ውስጥ የሚገኝ እስር ቤት ለ22 ዓመታትም ታስሯል። እቺም ሴት ሳሚያ ትባላለች። ለእውነት ከሚቆሙ ጠበቆችም አንዷ ስትሆን የዚህን ቪር የሚባል አሳዛኝ ህንዳዊም ታሪክ ስትሰማ ከበስተጀርባው አንድ ነገር ይኖራል በማለት ለሱ ጥብቅና ለመቆምም ትወስናለች። ቪርም ህንዳዊ በመሆኑ የፓኪስታን የእስር ቤት ዘበኞች ሁሌ እንዳዋረዱትና እንዳንቋሸሹት ነበር። የእስር ቤት ኃላፊውም ሳሚያን ወደ ቪርም ይወስዳታል። እሷም ልታወራው ብትሞክር እንኳን ለ22 ዓመታት ትንፍሽ ያላለው ቪር ግን አሁንም መልሱ ዝምታ ነው። ሳሚያም የዘበኞች ኃላፊ ወደ ውስጥ እንዲያስገባትም ትነግረዋለች። ውስጥም ከገባች በኋላ ስሟ ሳሚያ እንደሆነና እሱ ጥብቅና ለመቆም እንደመጣችም ትነግረዋለች። በትክክለኛ ስሙም ቪር ብላ ትጠራዋለች። በዚህ ጊዜ አይኖቹ ይከፈታል። ለ22 ዓመታትም በ780 ሲጠራ በመቆየቱና ቪር የሚለው ስም ከሱ ነጥቀው ስለነበር ለሱ በቪር መጠራት ከምንም በላይ ነበር። ሳሚያም ወደ ቪር ቀርባ ለምን ያለምንም ክስ 22 ዓመት እንደቆየ ለምንስ ዝምታውን እንደመረጠም ትጠይቀዋለች። ነገር ግን እሱ ለ22 ዓመታት ያልተነፈሳትን ጉዱን ለአንዲት ፓኪስታናዊ ጠበቃ ምን ብሎ ይናገር? መልስ ስላልሰጣት ተነስታም ልትወጣ ስትል የቪር ለ22 ዓመታት የተዘጋው ምላሱ መናገርን ይጀምራል። ከቦርሳዋም ቮይስ ሬከርድ አውጥታም የሱን ታሪክ መቅዳትም ትጀምራለች። እናም ታሪኩ ወደኋላ 22 ዓመታትን ይወስደናል። ቪር በህንድ ውስጥ የአየር ኃይል ነው። በየጊዜውም ሕይወቱን ቁማር አስይዞ የሰውን ሕይወት የሚያተርፍ እንቁ ህንዳዊ ነው። እዚህ ደግሞ አንዲት ቆንጂዬ ፓኪስታናዊት አለች። በሕይወቷ ምንም የማታውቅና በእንክብካቤ አደገች። እሷ ለራሷ መስራት የሚጠበቅባትን ነገር የእሷ አጋዦች ነበር የሚሰሩላት። እቺም ሴት ዛራ ትባላለች። እናም የሱፍ የሚባል የቤተሰባቸውም ሐኪም የዛራ አሳዳጊ የነበረችዋ ሴት በመጨረሻ የህመም ደረጃ ላይ እንደደረሰችም ለዛራ እናትም ይነግራታል። እናትየዋም ዛራ አሳዳጊዋን በጣም እንደምትወዳት ስለምታውቅ ይሄ ነገር ዛራ ጋር እንዳይደርስ ብላም ታስጠነቅቃታለች። አስከፊው ነገር ግን ዛራ ኋላ ሆና ሁሉን ነገር ስትሰማ ነበር። እሷም ወደ አሳዳጊዋ በመሄድ ምንም እንዳልሰማች ሆና መለፍለፏንም ትጀምራለች። እቺ አሮጊት ግን ቅድሚያ መሞቷን ስለምታውቅ ዛራን አንድ ነገር ቃል ታስገባታለች። ያም እሷ ከሞተች በኋላ አመዷን ወደ ህንድ በመውሰድ እንደምትደፋላትም ነበር። እናም ዛራ ወደ ህንድ ትሄዳለች። እዛም የሄደችበት መኪና ተገልብጦ ሰው ሁሉ ሲወጣ እሷ ብቻ ዳገቱ ስርም ትቀራለች። በዚህም ጊዜ ነበር ቪር እሷን ለማዳን ሲመጣ ዛራንም ያያት። ወደ ላይም እየወጡም ሳለ በድንገት የአሳዳጊዋን አመድ የያዘችበት ቦርሳ ወደ ታችም ይወድቃል። ዛራም ከህይወቷ በላይ የእሷ ቦርሳ ይበልጥ ይመስል አየር ላይ እንዳለች ቦርሳዬን እያለች ትወራጫለች። ቪር በዚህ ነገሯ ቢናደድም ወደ ታች ተመልሶ ቦርሷንም ይሰጣታል። መሬት ላይም እንደደረሱ ቪር እየጮኸም ይናገራታል። እንዴት ከአንድ ነፍስሽ አንድ ቦርሳ ታስቀድሚያለሽ ብሎም አምባርቆባትም ይሄዳል። ዛራም በሕይወቷ እንደዚህ አይነት ነገር ተከስቶባት ስለማያቅ በጣምም ታዝናለች። እናቷም ዛራ ያለ ፍቃድ ህንድ ድረስ በመሄዷ ዛራን እየተቆጣቻት ትናገራታለች። እናም ዛራ በፍጥነት አመዱን ደፍታ እንደምትመለስም ለእናቷም ትነግራታለች። ቪርም ቤተሰቦቹን ለማየት ለ2 ቀን ሥራ አስፈቅዶም ይወጣል። ዛራም ባስ እንዳለቀና በንጋታው ጠዋት መሄድ እንደምትችልም ትኬት ቆራጩም ይነግራታል። ዛራም ማደር ባትፈልግም እንኳን የግድ ማደር እንዳለባት ትወስናለች። ማታ ላይም
ወደምተኛበት ቦታም ስትሄድ ቪርን ታየዋለች። እናም ቅድሚያ ተናዶ ለተናገራት ንግግር መልስ ለመስጠት ወደሱም መጣ። ለአንድ ቦርሳ ሳይሆን ሕይወቷን ልታጣ የነበረው የአሳዳጊዋ አመድ ቦርሳ ውስጥ እንደነበርና እዚህም ህንድ መጥቼ አመዱን እንደምደፋላትም ለአሳዳጊ ቃል ስለገባውላት ነው ብላም ትነግራዋለች። ቦርሳው ወርቆ ቢቀር ግን ቃሌን ሳልወጣ ቀራለው፣ የአሳዳጊም ነፍስ በሰላም አታርፍም ነበር ብላም ትመልስለታለች። እናም እዚህ ገደል ስላስወጣት አመስግናውም ትሄዳለች። ጠዋትም ባስ ውስጥ ለመግባት ኃይለኛ ግፊት ነበር። በስተመጨረሻም ዛራ ከውስጥ ወንበር ስለሞላ እንደ ሞያሌ ላይኛው ጣራ ላይም ትሳፈራለች። እዛም ያለው ሰውዬ ሞናሊዛን ያየ ይመስል ዛራንም አፍጥጦ እያያትም ሳለ ቪር በመምጣት ሰውየውን አስነስቶ ከጎኗም ይቀመጣል። እናም እሱ ሌላኛው መኪና ላይ ተቀምጦ እንዳያትና አመዱን የምደፋበትን ቦታ ያሳያትና ይረዳትን እንደመጣም ይነግራታል። ወደ ቦታውም ሲሄዱ አካባቢውን እያሳያትና እንዳትደበርም ሙዚቃ እየዘፈነላት ነበር። በስተመጨረሻም ወደ ቦታው ይደርሳሉ። እናም በእነሱ እምነት አመዱ የሚደፋው በራሳቸው እምነት የጸሎት ፕሮግራም ካከናወኑ በኋላ ነበር። እናም የግድ የሚጸልይ ቄስ ስለሚያስፈልጋቸው ቪር እዛ አካባቢ ያለ አንድ ቄስም አዋርቶ ያመጣል። ቄሱም ከፓኪስታን እዚህ ድረስ የአሳዳጊዋን አመድ ለመድፋት እንደመጣች ባወቀም ጊዜ በይበልጥ በሷም ይደሰታል። የጸሎት ፕሮግራሙን ካለቀ በኋላ ቪርና ዛራ አመዱን ለሁለትም ይደፉታል። ወደ ሀገሯም ልትመለስ ስትል ቪር እሷ ብዙ ነገር በማድረጉ ለሱ ምንም ነገር ሳታደርግለት መሄድ አልፈለገችም ነበር። እና ምን እንደሚፈልግ እንኳን ሳታቅ የሚፈልገውን ነገር እንደምታደርግለትም ቃል ትገባለች። ቪርም የሚፈልገው ነገር ከሷ አንድ ቀን ብቻ ነበር። ያ ማለት ከሷ ጋር አንድ ቀን ሙሉ ማሳለፍ ይፈልጋል ማለት ነው። ጥያቄው ቢከብዳትም ቃል ስለገባች ብቻም ትስማማለች። እናም ቪር ዛራን ይዞ የሎሪ በዓል ለማክበር ወደ ቤተሰቦቹ ቤትም ይሄዳሉ። ቤተሰቦቹም የሚኖሩት አነስ ያለች ገጠር ውስጥ ስለሆነ ጉዟቸውን ወደዛም ያመራሉ። አካባቢው ላይም እንደደረሱ የሰፈር ልጆች ቪር ከሴት ጋር በመምጣቱ አግብቶ ይሆናል በማለት ወሬ መንዛት ይጀምራሉ። አንዲት ልጅም ወደ ቪር እናት ጋርም በመሄድ ቪር እንደመጣና አንዲት ሴት አብራው እንዳለች ትነግራታለች። በዚህ ጊዜ የቪር እናት ያለኛ ፍቃድ አግብታ ይሆናል በማለት ወደ ቪር አባት ወደ ሆነው ቾድሪስ የሚባል ሰውዬ ጋርም ትሄዳለች። ቾድሪስም ከሰፈሩ ልጆች ጋርም ክሪኬት እየተጫወተ ነበር። እሱንም ጠርታው ስለሰማችው ነገርም ስትነግረው እሱም ወሬው እውነት ይመስለዋል። ቪርም ወደ እነሱ ሲመጣ እንዴት ያለ እነሱ ፍቃድ አግብቶ እንደመጣም ይጠይቁታል። ቪርም ነገሩንም አረጋግቶ ሚስቱ እንዳልሆነችና ሀገሩንም ሊያሳያት እንደመጣችም ይነግራቸዋል። ደግሞ ፓኪስታናዊት እንደሆነችም ለአባቱ ቾድሪስም ይነግረዋል። ዛራንም ከተዋወቋት በኋላ የቪር እናት የዛራን ፀጉር እየሰራች ማውራት ይጀምራሉ። እናም ቪር የነሱ ትክክለኛ ልጅ አይሁን እንጂ ለነሱ ከቪር ሌላ ልጅ እንደሌላቸውም ለዛራ ትነግራታለች። እናም የቪር እናት በትንሹም ስለ ቪር ታጫውታታለች። ቀልደኛው ቾድሪስም ዛራን በሳይክል አድርጎ ገጠሩንም ያስጎበኛታል። እናም እቺ ስፍራ ከሚስቱ ጋር አብሮ እንደቀየሯትም ይነግራታል። እናም ከዚህ በኋላ ብዙ ነገሮችንም ለማስተካከል እንዳሰቡም ያሳውቃታል። እናም እዚህ አካባቢ ያሉ ወንዶች ልጆች እንጂ ሴቶች እንደማይማሩም ይነግራታል። እናም ሴቶቹ የቤት ውስጥ ሥራ መስራት እንጂ ወጥተው መማር አያስፈልጋቸውም ብሎ እንደሚያስብም ለዛራም በነገራት ጊዜ ዛራም ከሳይክሉ ወርዳ ሴትም ከወንድ እኩል ለምንድን ነው የማትማረው? ምን ይታወቃል? ተምራ ጨርሳ የዚህ አካባቢ ጥሩ ዶክተር መሆን ትችል ይሆናል ብላም ትነግረዋለች። ማታ ላይም የሎሪ በዓል እየተከበረም ሳለ ቾድሪስ አንድ አስደሳች ነገርም ይናገራል። ያም ነገር
ከዚህ በኋላ ሴት ልጆቻቸው መማር እንደሚችሉ ነበር። መሰረተ ድንጋዩም ዛራ እንድታስቀምጥም ይደረጋል። የዚህም ሁሉ ምክንያት ዛራ በመሆኗ ነበር። ጠዋት ላይም ቪር ወደ አባቱ መጥቶ ማውራት ይጀምራሉ። እናም ቾድሪስ ይህን አካባቢ ከምንም አንስቶ እዚህ በማድረሱ ልቡን ነፍቶ ያወራል። እናም የዚህ አካባቢ ቀጣይ አስተዳዳሪ ቪር እንደሆነም ይነግረዋል። ቪርም እየቀለደ እኔ እንዳንተ በሳይክል አካባቢውን አልዞርም፣ ይልቁንም በሄሊኮፕተር ብሎም ይቀልድበታል። እናም ቾድሪስ ዛራ አሪፍ ልጅ እንደሆነችና ቶሎ የፍቅር ጥያቄ የማያቀርብላት ከሆነ ራሴ ነግራታለሁም ይለዋል። ቪር ከመጀመሪያውም ወዷት ቢሆንም እንዴት ግን የፍቅር ጥያቄ ማቅረብ እንዳለበት ግራ ገብቶታል። የሚመለሱበትም ጊዜ ደርሶ ቤተሰቦቹን ተሰናብቶም ይሄዳሉ። ድልድዩን እየተሻገሩም ሳለ ዛራ ከፍታ በጣም ስለምትፈራ በቀስታም እየተራመደች ሳለ ድንገት እግሮቿ በቀዳዳው በኩልም ይገባሉ። ቪርም ቀስ ብሎ አውጥቷት አቅፏትም ይሻገራል። ባቡር ጣቢያ እንደደረሱ ግን አንድ ነገርም ይፈጠራል። ረዛ የሚባል የዛራ እጮኛ ከፊት ለፊታቸውም ይመጣል። እናም ዛራ ሁለቱንም ወንዶች ታስተዋውቃቸዋለች። እናም ለቪር ረዛ እጮኛዋ እንደሆነ በነገረችው ጊዜ ቪር ያልጠበቀው ነገር ስለሆነ ይደነግጣል። ዛራም ቪርን ለመሰናበት ትመጣለች። ቪር ግን ልቡ በጣም ተሰብሮ ነበር። እናም ያልጠበቀው ነገር ነበር የገጠመው። እናም ዛራ ከመጀመሪያው እጮኛ እንዳላት ባለመንገሯ እንደተበሳጨባትና እሱ ዛራን ከመጀመሪያው እንዳፈቀራትም ይነግራታል። ዛራም ይህንን ስትሰማ ያልጠበቀችው ነገር ስለነበር በጣምም ትደነግጣለች። በዚህ ጊዜ ረዛ መጥቶ ቪርን አመስግኖትም ሊሄድ ሲል ቪር ግን ዛራን እንደሚያፈቅራት አይኑ ላይ ያስታውቅ ነበር። እነ ዛራም ወደ ባቡራቸውም ይሄዳሉ። ቪር ግን ዛራን ማጣቱና እጣ ፈንታውም ስላልሆነች በጣምም ይጎዳል። ታሪኩም አሁን ወዳለንበት ጊዜም ይወስደናል። የራት ሰዓትም ስለደረሰ ዘበኞች ራቱን ይወረውሩለታል። ሳሚያም የመጠየቂያ ሰዓት ስላለቀ እንድትወጣም ይደረጋል። ወደ ቪርም በመሄድ ነገ እንደምትመጣ ነግራውም ትወጣለች። በንጋታውም ቪር የሚወደውን ምግብ ይዛለትም ትመጣለች። እሱም ያመጣችለትን ቁርስ በጣም ወዶትም ነበር። እናም የቀረችዋን ታሪክ ለመጨረስ በድጋሚ ወደ 22 ዓመት ወደ ኋላም ይመልሰናል። ይሄ ሰውዬ ጃንጊስ ሲባል የዛራ አባት ነው። እናም ከብዙ ዓመታት በኋላ ሲሞክረው የነበረው የፖለቲካ ፓርቲ ውስጥም ተቀላቅሏል። የዚህም ምክንያት ልጁ ዛራ ከረዛ ጋር ልትጋባ ስለሆነ የረዛ አባት ሁኔታውን ስላመቻቸለት ነበር። እናም ይሄ ወዳጅነት በፍቅር የተመሰረተ ሳይሆን በጥቅም የተገነባ ነበር። ነገር ግን ዛራ አሁን ላይ በጋብቻው ደስተኛ አይደለችም። ምክንያቱም ህንድ ውስጥ ሊሞትላት እንኳን የሚችል ምርጥ አፍቃሪ እያላት ከሷ ጋር በምንም ነገር ከማሄድ ሰው ጋር በጋብቻ መኖር ለሷ እንደ እስር ቤት ነበር። እናም ከህንዳዊ ፍቅር እንደያዛትም ትናገራለች። እናትየውም ይህን ቃል በድጋሚ እንዳታወጣው ማስጠንቀቃት ትሄዳለች። ፕሮግራሙም ይጀምራል። ነገር ግን ቪር በዛራ ውስጥ ገብቶ ስለነበር በየቦታው የሚታያት ቪር ነበር። እናም ዛራ ይህ ነገር ከአቅሟ በላይ ስለሆነባት ለሸፑ እያለቀሰችም ትነግራታለች። ሸፑም በቀጥታ ለቪርም ደውላ ዛራ ልታገባ ስለሆነ በፍጥነት መጥቶ ከፓኪስታን ዛራን እንዲወስዳትም ትነግረዋለች። ምንም እንኳን የህንድ የአየር ኃይል ሰራተኛ ወደ ፓኪስታን መሄድ ባይፈቀድለትም ቪር ግን ዛራን ከልቡ ስለሚወዳት ብቻ የሥራ መልቀቂያም አስገብቶ ወደ ፓኪስታንም ይሄዳል። እዛም እንደደረሰ ሸፑ ተቀብለውም ወደ እሷ መኖሪያ ቤትም ትወስደዋለች። እናም የጋብቻ ስነ ስርዓቱ ነገ እንደሚከናወንም ነግራው ትሄዳለች። እናም ቪር እዚህ ይምጣ እንጂ እንዴት ዛራን መውሰድ እንዳለበት እንኳን አላወቀም ነበር። ቀጣዩ ቀን ላይም የዛራ የጋብቻ ስነ ስርዓት ለማድረግ ቤተሰቡም ተሰባስቧል። ቪርም ወደዛ ቦታም ይሄዳል። ዛራም
እሱን ባየችውም ጊዜ ራሷን መቆጣጠርም ይከብዳታል። በፍጥነትም ወደሱ በመሄድ ደረቱ ላይም ሄዳ ትለጠፍበታለች። ቤተሰቦቿም ባደረገችው ነገር ይደናገጣሉ። ይሄ ነገር መቋቋም የከበደው አባቷ ታሞ አልጋ ላይም ይቀራል። ዶክተሩም ጋብቻው ካልተካሄደ አባትየውን ሊያጡት እንደሚችሉም ለዛራ እናት ይነግራታል። የዛራ እናትም በቀጥታ ወደ ሸቡ ቤትም በመሄድ ቪርን ታገኘዋለች። እናም ለሱ የግድ ጋብቻው ካልተከናወነ የዛራ አባት ሊሞት እንደሚችል ጋብቻውም እንዲደረግም እንዳይደረግም በቪር እንደሚወሰንና ዛራንም አዋርቷት ጋብቻውን እንድትፈጽም እንዲያሳምናትም በእንባዎቿ ትማጸነዋለች። ቪርም ጥሩ ልብ ስላለው የዛራን እናት እያባበለ እሷ እንዳለችው እንደሚያደርግም ይነግራታል። ምንም እንኳን ቪር ዛራም ቢወዳትም ከቤተሰቦቿ ፍቃድ ውጪ ግን መውሰድ ለሱ ሐራም ነበር። ቀጣዩ ቀን ላይም ዛራን አግኝቷት ጋብቻውን እንድትፈጽምም ይነግራታል። ምንም እንኳን እነዚህ ሁለት ሰዎች ቢፋቀሩም የግድ የዛራን አባት ለማዳን እነሱ መለያየት ነበረባቸው። ዛራም አባቷ ጋር በመሄድ አሁን ለጋብቻው ዝግጁ እንደሆነችም በነገረችው ሰዓት አባትየው በራሱ እየተናደደ ልጁን ይቅርታ እንድታደርግለትም ይጠይቃታል። ቪርም ሊመለስ ወደ መናኸሪያም ይሄዳል። እዛም ሸቡና የዛራ እናት በመምጣት ቪርን ይሰናበቱታል። ቪርም ወደ ባሱ ከገባም በኋላ የፓኪስታን ፖሊሶች ወደ እሱ ጋርም መጥተው ቪርን ወደ ፖሊስ ጣቢያም ይወስዱታል። እዛም አንድ ወረቀት ላይ እንዲፈርምም ይጠይቁታል። ቪርም ወረቀቱን ባነበበ ሰዓት እሱ የህንድ ሰላይ እንደሆነ ነበር የሚናገረው። እሱም እኔ የአየር ኃይል ሰራተኛ ነኝ እንጂ የህንድ ሰላይ አይደለሁም ብሎ ቢያስረዳቸውም እነሱ ግን ሊሰሙት ፍቃደኛ አልነበሩም። ጭራሽ የሱ ያልሆነ ፓስፖርትና ስም እያሳዩ በውሸትም ይከሱታል። እሱም ለምን ወደ ፓኪስታን እንደመጣም ሲጠይቁት በዚህ ጊዜ ቪር አፉንም ይዘጋል። ምክንያቱም የመጣበትን ከተናገረ ዛራና ቤተሰቦቿ ከባድ ቅሌት ውስጥ ነበር የሚገቡት። በዚህ ጊዜ ረዛ በመምጣት የዚህ ሁሉ ነገር ፈጣሪ እሱ እንደሆነም ይነግረዋል። እናም እሱ ወረቀቱ ላይ የኔ ሰላይ ነኝ ብሎ ከፈረመ ዛራ ዘላለሟን ደስተኛ ሆና ትኖራለች። ምንም ውርደትም አያጋጥማትም። ካልፈረምክ ግን ነፃ ትሆናለህ። ዛራ ግን ዘላለሟን ስትዋረድ ትኖራለች ብሎም ያስፈራረዋል። ቪር ግን ዛራን ስለሚወዳትና በሷ ክብርም ስለማይደራደር አፉን ዘግቶ እነሱ እንዳሉትም ያደርጋል። የዛኑ ቀን ማታም ዛራ ሰርጓ ይከናወናል። ቪርም ወደ ህንድ እየሄደበት ያለ መኪና እንደተገለበጠ ለቤተሰቦቹም ይነገራቸዋል። እናም ቪር ለ22 ዓመታት የሚወዳት ዛራ ሲል አፉን ዘግቶ እንደቆየ ለሳሚያም ይነግራታል። ሳሚያም በሰማችው ነገር በጣም ልቧ ተሰብሮ በእርግጠኝነት ከዚህ እስር ቤት ነፃ እንደምታወጣው ቃልም ትገባለታለች። ወደ ዳኛው ቢሮም በመሄድ ክሱን ከፍታ በድጋሚ ክሱ እንዲታይም ታሳውቃለች። ከእሷ ጋርም በክሱ የሚከራከረው ለአንድ ጊዜም ተሸንፎ የማያውቀው ጠበቃ ዛኪር ነበር። ሳሚያም ለመጀመሪያ ጥብቅናዋ ከዛኪር ጋር መከራከር ለሷ በጣም ከባድ ነበር። ሳሚያ መጀመሪያ ላይ ዛኪር የምትሰራ ሲሆን የዛኪር አሰራር ግን ስላልተመቻት ነበር የለቀቀችው። ነገር ግን ከዛኪር ጋር መከራከሩ ለሽንፈት ሊያጋልጣት ይችላል። ቪርንም ከዛ እስር ቤት አስወጣትም ላልችል እችላለሁ ብላም በማሰብ ዛኪርን ለማውራት ወደ ቢሮውም ትሄዳለች። ቢያንስ አዝኖ ክሱም ቢተወውም ብላም በማሰብ ስለ ቪር ያለውን ነገርም ትነግረዋለች። ዛኪር ግን ስለ ሰውየው ግድ ሳይሰጠው እሱ ግን ማሸነፍ ብቻ እንደሚፈልግም ይነግራታል። ሳሚያም የዛኪር ልብ ድንጋይ መሆኑን ስለተረዳች በንዴት ለመጀመሪያ ጊዜ ለሽንፈት ተዘጋጅ ብላም ቢሮውን ለቃ ትወጣለች። ወደ ቪርም በመሄድ የሚወደውን ምግብ አምጥታለትም ትንሽም ያወራሉ። የፍርድ ቤቱን ቀን ደርሶ ቪር ወደ ውስጥ ሲገባ ሳሚያ ትደነግጣለች። የዛም ምክንያት ቪር የቀድሞ ቪር መስሎ ስለነበር ነው። ዳኛው ክርክሩንም ያስጀምራሉ።
ዛኪርም ተነስቶ እነዛ የሾሉ ምላሶቹን ተጠቅሞ ዳኛውን ለማሳመን ጉዞውንም ይጀምራል። እናም ምንም የማያውቀውንም ቪር እየወነጀለ እሱ የህንድ ሰላይ ስለሆነ 22 ዓመት መታሰር ብቻ በቂ አይደለም፣ መሰቀልም ሲያንሰው ነው በማለት እየተንጎራደደም ይወክባል። ሳሚያም በመነሳት በሷ በኩል ያሉትን መረጃዎች ለዳኛም ታስረዳ ጀመር። ምስክሮቹም ቀርበው በውሸት ምላሳቸው መስኪኑ ቪር ላይ ምንም ባልሰራው ስራ ይወነጅሉት ጀመር። ቪር ግን ከነሱ የውሸት ቃላቶች ይልቅ በሐሳብ ከዛራ ጋር ቸልቴ እያለ ነበር። ዳኛውም ከሳምንታት በኋላ እንዲመለሱ ነግሯቸውም ይወጣል። ሳሚያም ይህን ክስ ከተሸነፈች ተጨማሪ ብዙ ዓመታቶችን እንደሚታሰር ስላወቀች ዝምታውን አቁሞ ለዳኛው መልስ እንዲሰጥም ትነግረዋለች። ቪር ግን ለ22 ዓመታት ዛራ እንዳትዋረድና ደስተኛ ኑሮ እንድትኖር ብዬ ዝም ብያለሁ፣ አሁንም በዝምታዬ ጸናለሁም ይላታል። እናም ሳሚያ የግድ ስለ ቪር ሙሉ መረጃ የምታገኘው ህንድ ውስጥ ስለሆነ በቀጥታ ወደ ቤተሰቦቹ ወደሚኖሩበት አካባቢም ትሄዳለች። እዛም አካባቢ ያለ አንድ ግለሰብን ስለ ቪርም ቤተሰቦች በጠየቀችውም ሰዓት ያ ሰው የቪር ቤተሰቦች ከጥቂት ዓመታት በፊት እንዳረፉና መኖሪያው ግን ከድልድዩ አለፍ ብሎ እንደሚገኝም ይነግራታል። እሷም ወደ መኖሪያው ስትሄድ ግቢው በሕፃናቶች የሞላ ነበር። ድንገት ዛራ የሚል ስም ስትሰማ ቀጥ ብላም ትቀራለች። ሸቡ የምትባለዋም ልጅ ወደ ሳሚያም በመምጣት ምን እንደፈለገችም ትጠይቃታለች። እናም ሳሚያ ዛራ እዚህ እንደሆነች ባወቀች ሰዓትም ትደሰታለች። ሸቡም ሳሚያ ዛራ ቪር እንደሞተች በሰማች ጊዜ ጋብቻዋን አቁማ ወደዚህ በመምጣት ቪር የሚመኘውን ነገር ለ22 ዓመታት ስታደርግ እንደቆየችም ለሳሚያም ትነግራታለች። ሳሚያም ይህን ነገር ስትሰማ በጣም ትገረማለች። ሁለቱም ሰዎች ምን ያህል ቢዋደዱ ነው 22 ዓመታትን የሰዉት? ወደ ዛራም ጋር በመሄድ ቪር እንዳልሞተ ነግራት ፓኪስታን የሚገኘው እስር ቤት እንደሆነም ስትነግራት በደስታም ታነባለች። የቀጠሮውም ቀን ደርሶ ቪር እየጠበቀም ሳለ አንድ ስሜትም ይሰማዋል። ከወንበሩም ተነስቶ ወደ በሩም እያፈጠጠም ሳለ ሳሚያ በሩን ከፍታም ትገባለች። አይኖቹም ለ22 ዓመታት ሳያቸው የቆዩት የዛራ አይኖች ላይም ያርፋል። በስተመጨረሻም ለ22 ዓመት የተነፋፈቀ ልብም ይገናኛል። ዳኛውም ግራ ቀኙን ካየም በኋላ ቪር እንደሚባለው የህንድ ሰላይ ሳይሆን ንጹህ ሰው በመሆኑ ከምንም በላይ ደግሞ ለአንዲት ፓኪስታናዊት ሴት ክብር ሲባል ለ22 ዓመት ታስሮ በመቆየቱ ይቅርታ በመጠየቅ በነፃ ወደ እናት ሀገሩ ወደ ህንድ እንዲመለስም ይወስናል። በዚህም ሁሉም ደስተኛ ይሆናሉ። ክርክሩን ካለቀ በኋላ ሳሚያን እየመጡም ያደንቋታል። ዛኪርም ሳይቀር ሳሚያ ለመጀመሪያ ጊዜ ስላሸነፈችው ተደንቆባት ነበር። እናም የዚህ ፊልም ማብቂያ ለ22 ዓመታት ሳይገናኙ የቆዩ ሁለት ጥንዶች የቀረችዋን እድሜያቸውን ለመኖር ብለው ሲጀምሩ እያሳየን ነው።